የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለመንግስት ውግንና ባለው ፋና ቴሌቪዥን ያደረጉት ቃለ ምልልስ ሁለተኛው ክፍል በትናንትናው ዕለት ተሰራጭቷል። በቀዳሚው ክፍል ያሰራጯቸውን መልእክቶች ሸገር ታይምስ ከተለያዩ መረጃዎች ጋር አንድምታዎቹን ለመዳሰስ የሞከረች ሲሆን ሁለተኛው ክፍልም የተለያዩ ጉዳዮች ታጨቁበት ከመሆኑ አኳያ ዛሬም ልትመለከተው ወዳለች። አብረን እንቆይ። የጌታቸው ረዳ ሁለተኛው ክፍል ቃለ ምልልስ የሚጀምረው ጸጸታቸውን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ነው። በስልጣን ዘመናቸው እንደሚጸጽቷቸው ካነሷቸው ነገሮች መካከል በዋናነት የወንጀል ኢንተርፕራይዝ ያሉ የጠሯቸው አካላትን ማጋለጥ አለመቻላቸውን ሲሆን በዚህም ታግሏል ያሉት የትግራይ ወጣት ጠመንጃውን ጥሎ የመንና ሳውዲ በስደት ለመግባት ሲል በባህር መበላቱ ይቆጠቁጠኛል ያሉበት ይገኝበታል። እነዚህን ሰዎች ጥያቄ ማድረግ ሲገባ አለማድረጋችን ከስደቱ በተጨማሪ ሌላ የግጭት ድባብ እንዲፈጠር ምክንያት ሆነናል ባይ ናቸው። እነዚህ ኃይላት አሁንም ቢሆን የጦርነት ፍላጎት ያላቸው መሆናቸውን የትናንት ተሞክሮን ጭምር በማንሳት የሚያስረዱት ጌታቸው እዚህም አንድ ምሳሌ ጠቅሰዋል። የሰሜን ኢትዮጵያው ጦርነት በሚካሄድበት ወቅት በምስጢር ድርድር ለማድረግ ከህወሓት በኩል እርሳቸውን ጨምሮ ሌተናንት ጄኔራል ጻድቃን ገብረትንሳኤ ወደ ጅቡቲ ያቀናሉ። ነገር ግን ይህ በምስጢር የተያዘ ጉዳይን ናይሮቢ አሉ ላሏቸው አክቲቪስቶች መረጃውን በመስጠት እንዲወጣ ያደርጋሉ። በኋላም የፌደራሉ መንግስት እንዲህ መረጃዎችን የምታወጡ ከሆነማ እንዴት ተማምነን ልንደራደር እንችላለን በሚል መቆሙን ያወሳሉ። ከዚህ ከጅቡቲ አስቀድሞ ስሙን ባልጠቀሱት ስፍራ ነበረ ባሉት ግንኙነት ደግሞ የፌደራሉ መንግስት ያቀረባቸው መደራደሪያዎች ጥሩ መሆናቸውን እኔና ጻድቃን ብንገልጽም እንዴት ጥሩ ነው ትላላችሁ? በጦርነት ነው መፈታት ያለበት የሚል ተቃውሞ አቅርበውብን ነበር ሲሉ አስታውሰዋል። አክለውም ኮር ወይም አስኳል እያሉ የጠሩት የፖለቲካ አመራር ጦርነት እንጂ የሰላም ፍላጎት እንደሌለው በግምገማም ጭምር አረጋግጠናል ሲሉ ተናግረዋል። የወንጀል ኢንተርፕራይዝ እያሉ ደጋግሞ የፈረጇቸው አካላትን የሰላም አጀንዳ የሌላቸው ሲሉ ነቅፈዋቸዋል። የትግራይ ወጣት ጦርነት አይፈልግም ያሉት ጌታቸው እታገለለታለሁ ለሚሉት ህብረተሰብ ውሸት እያወራው መቀጠል አልሻም፣ የውሸት ጀግንነት አልፈልግም፣ ጀግና መባል አልፈልግም ሲሉ ተደምጠዋል። ሲቀጥሉ በአንድ አካባቢ ስልጣኑ እንደተያዘ ተደርጎ የሚወራው ሐሰት መሆኑን ይልቁንም የወንጀል ኢንተርፕራይዝ ሲሉ የጠሯቸው ግለሰቦች ያገናኛቸው አካባቢያዊ ማንነት ሳይሆን ጥቅም መሆኑን አጽንኦት ሰጥተው እርሳቸው ግን ዘርፈው እንደማያውቁ ገልጸዋል። የቀድሞ ጓዶቻቸውን በመውቀስ የተጠመዱት ጌታቸው በህወሓት አመራር ውስጥ የፖለቲካ ልዩነት አለ የሚባለው ውሸት ነው፣ የፖለቲካ ትንታኔም ቀርቦ አያውቅም ሲሉ ተደምጠዋል። እኔ በእነርሱ የወንጀል ትስስር ውስጥ የለውም ያሉ ሲሆን መጠየቅ እንዳለባቸው ግን አጽንኦት ሰጥተዋል። የፖለቲካ ልዩነት የሚባል ውሸት ነው፣ የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደው ካልሆነ በስተቀር እዚህ ግማ የሚባል ሐሳብም ቀርቦ አያውቅም። ስለዚህ ልዩነታችን ሐሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ፣ ይሄን ህዝብ ወደ ተጨማሪ ጥፋት ምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው። በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም። ያው እነሱ ኔትወርክ ውስጥ የለኝም እንጂ ላንድ የፖለቲካ ድርጅት፣ ላንድ የፖለቲካ ዓላማ፣ ላንድ አካባቢ፣ ላንድ ምናምን የሚባል ነገር አይደለም። የዛች ኢንተርፕራይዝ ያቀርብ። ስለዚህ ይሄ ማጋለጥ መቻል አለብን። አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ። ያው ግን ስራው መቀጠል መቻል አለበት። ቀጥሎ ጌታቸው ጊዜ ወስዶ ማብራሪያ የሰጡበት በተለይ ከኤርትራ ጋር የተገናኘው መረጃ ነው። ከዚህ አስቀድሞ ግን ስለ ፋኖና ኦሮሞ ነጻነት ሰራዊት ያሉትን በጥቂቱ እንጥቀሰው። የኔ የቀድሞ ጓዶች ፖለቲካዊ ትንታኔ በተለይም ከትግራይ ህዝብ ጥቅም አኳያ በቅጡ ያቀርቡ ያሉ ሲሆን ለአብነትም ፋኖና ሸኔ ፍትሃዊ ጥያቄ ይዘው ተነስተዋል ብለን እናስብ ይላሉ። እነዚህ ያሎች አሸንፈው የፌደራሉ መንግስት ስልጣን ቢይዙ የትግራይ ጥቅም እንዴት ነው የሚጠበቀው ስለሚለው ጉዳይ ግን ምንም አይነት ፖለቲካዊ ትንታኔ የላቸውም ሲሉ ተችተዋቸዋል። ስለ ኤርትራ ሲያብራሩ ደግሞ የትግራይን ሰሜን ክፍል መጠቅለል ሌላውን ደግሞ ወደ አማራ ማካለል ዋነኛው ዓላማ መሆኑን አስምረውበታል። በዋናነት ግን የትግራይን ህዝብ መበተን ወይም ረብ የለሽ ማድረግ መሆኑን ጠቁመዋል። ጌታቸው በሁለተኛው ክፍል ቃለ ምልልሳቸው ህወሓትን ከኤርትራና ፋኖ ጋር አያይዘው ደጋግመው አብራርተዋል። ለአብነትም የመረጃ መምሪያ ኃላፊው በአንድ ወቅት ከምስራቅ አማራ ፋኖ አመራሮች ጋር ለመወያየት ሙከራ ማድረጉን ገልጸዋል። ይህንን ሙከራ ግን ጌታቸው አጥብቀው ሲያጣጥሉት ተስተውለዋል። አማካሪው ለምሳሌ በዚያ አካባቢ የሚንቀሳቀሱ ልጆች ያሏቸው የፋኖ ኃይሎች በራያ ጉዳይ ጥያቄ እንዳላቸው ማስታወስ ሁለቱ ኃይሎች እንዴት ሊታረቁ ይችላሉ ሲሉ ጠይቃሉ። የቀድሞ የጠቅላይ ሚኒስትሩ አውጋዥ ያሁኑ የአብይ አማካሪ ወደ ኤርትራ ጉዳይ ሲመለሱ እንዲህ በማለት ይቀጥላሉ። አሁን የኤርትራ መንግስት ጦርነት ከተቀሰቀሰ የፌደራሉ መንግስት ትግራይ ውስጥ ተቀርቅሮ እንዲቀር ከመፈለግ ውጪ ሌሎች ኃይሎችን እየደገፈ ማዳከም ይፈልጋል። እዚህ ዓላማው ለኤርትራ መንግስት ሊካድሙ የተዘጋጁ አሉ የሚሏቸው የትግራይ ኃይሎች የትግራይን ወጣት ሊማግዱት ነው ሲሉ አስጠንቅቀዋል። በዚሁ አረፍተ ነገር
ምዕራብ ትግራይ እያሉ የጣሩትን የወልቃይት አካባቢ በተመለከተ ወደ ትግራይ ለማካለልና ተፈናቃዮቹን ለመመለስ እቅድ የላቸውም ሲሉ ነቅፈዋል። እቅድ ሳይኖራቸው ተፈናቃዩን በውጊያ ሊመልሱት ነው ወይ ሲሉ ስላቅ አዘል ጥያቄ ይሰነዝራሉ። አክለውም የኤርትራ መንግስት የምዕራብ ትግራይ ወይም የወልቃይት ጉዳይ መዘጋት አለበት ብሎ ያምናል የሚሉት አማካሪው ትግራይ ከውጭ ሀገራት ጋር የሚያገናኛት መስመር ሁሉ እንዲዘጋም ተከርክማ ትንሽ እንድትሆን ህዝቡም ወደ ሌላው ዓለም እንዲሰደድ የሚፈልግ ነው ብለውታል። ከዚህ ቀደም እርሳቸው ሸኔ ሲሉ ከጠሩት ከኦሮሞ ነጻነት ሰራዊት ኃይል ጋር መስራታቸውን የሚያስታውሱት ጌታቸው በወቅቱ አምነንበት ነበር፣ አሁን ግን የሚደረጉት የመገናኘት ጥረቶች ዓላማ ቢስ መሆናቸውን አመልክተዋል። የኢትዮጵያ መንግስት በኃይል ለመጣል የሚደረጉ ሙከራዎች በትግራይ ወጣት ትከሻ ላይ መሆናቸው ማክተም አለባቸው ባይ ናቸው። ከዚህ ጥሪያቸው አስከትሎ ያስተላለፉት ግን ብዙ ጥያቄዎችን የሚያጭር ሆኗል። ያማከሩት ያለውን የኢትዮጵያ መንግስት በኃይል የማስተካከል ስራ ከየትኛው ማቅጣጫ የሚደረግ ሙከራ እስከ ወዲያኛው መቆም እንዳለበት በሰላማዊ አማራጭ መሞከር እንደሚገባው ተናግረዋል። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከ ወዲያኛው ማክተም መቻል አለበት በየትኛው ማቅጣጫ የሚል እምነት አለ። ከ3 ዓመታት በፊት ይህን መንግስት የገባበት ገብተን ተጠያቂ እናደርገዋለን በሚል የኃይል አማራጭ ሲጠቀሙ የነበሩት ጌታቸው ዛሬ ላይ ይህ ሙከራ ማክተም አለበት ያሉት ምክንያት መራሄ መንግስቱን እያማከሩ ስለሆነ ይሁን አይሁን ያሉት ነገር የለም። በሰላማዊ መንገድ የሚሉትም አማራጭ ቢሆን በርካታ ፖለቲከኞች፣ ጋዜጠኞች፣ የምክር ቤት አባላት መታሰራቸውን እውቅና አልሰጡትም። ይህን በሚያጠናክር መልኩ 4 ፓርቲዎች ከሰሞኑ ያወጡት መግለጫ አማኝ ይሆናል። መኢአድ፣ ኢሃፓ፣ እናት፣ አማራ ጊዮናዊ ንቅናቄ ሀገር የገባችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳ ያሰጋል በሚል ሰየመው ባወጡት መግለጫ የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋናያን እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃዎችን፣ ወከባዎችንና ክልከላዎች ሊነሱ ይገባል ብለዋል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያ ያሉ ልሂቃን ሊፈቱ ይገባል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሃዊነት መምጣት አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያው ቀንበር ሊቀልላቸው ይገባል። የሰብአዊ መብት የሲቪክና ዲሞክራሲ ተቋማት የበለጠ ገለልተኛና ምህዳሩም ይበልጥ አሳታፊ ሊሆንላቸው ይገባል ብለዋል። አክለውም መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሃዊ በማድረግ ሲቪክ ተቋማት በነጻነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነጻ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበት ሁኔታ በማመቻቸት ሚናው እንዲወጣ ማሳሰባቸው ይታወሳል። ጌታቸው ግን ሰላማዊ መንገድ ሲሉ ተደምጠዋል። አማካሪው እምብዛም ልብ ያልተባለ በሁለቱም ክፍሎች ያስተላለፉት መልእክት ግን አለ። እሱም በአዲስ አበባ ያሉት ልማቶችና በተቀረው ኢትዮጵያ ክፍል እየተካሄደ ነው ያሉት መልካም ተግባራት ወደ ትግራይ መሄድ አለባቸው ነው ያሉት። አዲስ አበባን በተመለከተ በስም ባይጠቅሱም ስለ ኮሪደር ልማት እየተናገሩ መሆናቸውን የሚጠቅሱ አስተያየት ሰጪዎች ግን አሉ። ይህ የኮሪደር ልማት በ10 ሺዎች የሚቆጠሩ ሰዎችን ማፈናቀሉና የመስሪያ ስፍራዎችን ስለማፍረሱ እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋች ድርጅቶች ያወጧቸው ሪፖርቶች ያመለክታሉ። ከዚህም ማለፍ ብሎ ለጠቅላይ ሚኒስትሩ ደብዳቤ መጻፍ ዘመቻ ጀምሯል። እናም ጌታቸው የአዲስ አበባ ልማት ሲሉ ይህን ማለታቸው ይሁን አይሁን አላብራሩትም። በጥቅሉ በሁለት ክፍል የተሰናደው ጌታቸው ቃለ ምልልስ ከኤርትራ ጋር ከሚደረገው ጦርነት አስቀድሞ የተሰራጨ የትርክት መደላድል መሆኑን የሚጠቅሱ ተንታኞችም አሉ። ህወሓት ለሁለት መከፈሉን ተከትሎ በእርሳቸው የሚመራው ክንፍ ከብልጽግና ጋር፣ በደብረጽዮን የሚመራው ደግሞ ከኤርትራ ጋር መወገናቸው አደባባይ ወጥቷል። ጌታቸውም ይህን ሰፊ ቃለ ምልልስ የሰጡት የደብረጽዮንን ህወሓት አብዝቶ በመወንጀል ለጦርነቱ ልዝብ ፕሮፓጋንዳ እየሰሩ ነው ይላሉ። በተለይ በክፍል 1 ቃለ ምልልሳቸው የኤርትራ ጦር 76% የአስገድዶ መድፈር ወንጀል መፈጸሙን በተናገሩበት ጊዜ የኢትዮጵያ መንግስት በስህተትም ቢሆን እንደ ጥፋተኛ አለማንሳታቸው ለመላምቱ ደጋፊ አስተያየት ተደርጎ ተወስዷል። ምክንያቱም ቢያንስ ሌላው ቀርቶ በጥቅምት 2014 በተሰራጨው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮና በዩናይትድ ስቴትስ የቀድሞ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይፋ እንደተደረገው ሁሉም ኃይሎች የጦር ወንጀል ፈጽመዋልና ነው። ጌታቸው ግን ነጥለው ያነሱት የኤርትራ መሆኑን ልብ ይሏል። ጌታቸው የቀድሞ ባልደረቦቻቸውን ለ2 ሰዓታት ሲወነጅሉ የሰነበቱበት ቃለ ምልልስ መነጋገሪያ ሆኖ ቢቀጥልም ቢያንስ የመሰናዶ እስከተጠናቀረበት ጊዜ ድረስ ወንጀላው ከቀረበባቸው ሰዎች በኩል የተሰጠ ማስተባበያ የለም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።